Salam everybody እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ we're going to be talking about the latest show of deal or no deal። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለኮንተንቱን ደግሞ የምትወዱት ከሆነ ላይክ እያደረጋችሁ ማለፋችሁን ደግሞ በትህትና እጠይቃለሁ። first things first ዛሬ በዓል ነው። እንኳን ለክርስትና እምነት ተከታዮች ሁሉ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓል እንዴት ነው? ምን እያደረጋችሁ ነው? ኮሜንት ላይ አሳውቁኝ። ቪዲዮ ላልሰራ ነበረ ግን ማርኬቶች ሙቭ እያደረጉ ስለሆነ I have to say I have to keep you guys updated ላደርጋችሁ ብዬ ነው የመጣሁት። we're gonna keep it short ሁላችንም ወደ በዓላችን እንሄዳለን። ነገር ግን ያው አዲስ ነገር ሲኖር ላሳውቃችሁ ብዬ ነው የመጣሁት። so basically last ቪዲዮችን ላይ አውርተን ነበር the current market life looks like this guys. Oh shit, here we go again. እንደዚህ ነው ላይፋችን የሚመስለውና ይህንን ፐርፕል ላይን ካለፍ ነው እና ከሄደን we're gonna go up ብለን ነበረ perfectly እና ይሄንን ትሬንድ ላይን ደግሞ ትዝ ይላችኋል የትሬንድ ላይን ያመጣ ነው ይሄ በቢጫ የምትመለከቱት let's make it another color maybe I think it's better let's make it red ይሄ ቀይ ላይን ያመጣ ነው ከ126 ሺህ የኦል ታይም ሃይ የቢትኮይን ከዛ በኋላ እዚች ጋር ታፕ አደረጋት 97 ላይ አሁን ደግሞ እዚህ ጋርም ታፕ አድርጎት currently we are right there ያያችሁት ነው እንዴት ፐርፌክትሊ ታፕ አድርጎት ትንሽ ፎር አወር ካንድል ላይ ብንሄድ ወጣን ከዚህ ሰንድራኝ ከዛ ተመልሰን ይወረድ ነው ታች from technical point of view still ይሄንን ፐርፕል ላይን ይሄንን ፐርፕል ሬክታንግል ማለፍ አለብን ብያችሁ ነበር ወደ ላይ መሄድ ከፈለግን ነገር ግን ወደ ላይ ይሄድን አይደለም ይሄንን ፐርፕል ላይን አሁን ሪጀክትድ ሆነን ሰርፕራይዝ ሌላ ደግሞ ነገር እየተፈጠረ ነው መልሰን ከዚህ ቤር ፍላጉ እየወረደን እንገኛለን ያያችሁት ነው አይደል ያለው ነገር I mean የዚህ ሳምንት ካንድል የሚዘጋበት ኦኬ የዚህ ሳምንት ካንድል የሚዘጋበት ፕራይስ አክሽን በጣም ነገሮችን ይወስናል ምን ማለት ፈልጌ ነው ያያችሁት ነው እንዴት በጣም ቅርብ እንደሆነ ለመዘጋት ይህ ካንድል እዚህ ጋር የምታዩት ዊክሊ ካንድሉ ይህ ዊክሊ ካንድል where is the brush እዚህ አካባቢ ላይ የሚዘጋ ከሆነ ከዚህ ከቤር ፍላጉ በታች የሚዘጋ ከሆነ ማለትም ወደ 70,000 አካባቢ ላይ another 1% drop by Bitcoin which is very probable given what is happening right now so basically ትናንትና JD Vance yes vice president yep ስንትን ስምምነት አላገኘንም ብሎ ነበረ failed to gain trust where is it here you go he left ፓኪስታንን ትቶ ወጥቷል ዲል ማድረግ አልቻሉም ሁለቱ ፓርቲዎች በዚህ ምክንያት ቢትኮይን ትናንትና ማታ ላይ ዳምፕ አድርጎ ነበር በኃይለኛው ከዚህም ደግሞ አልፎ አሁን ላይ ትራምፕ ያለው ነገር ይህን ነው የዩኤስ ኔቪ በማንኛውም መንገድ የሚያልፉትን መርከቦች ከፍለው ለኢራን የሚያልፉ ከሆነ ኦፍ ኮርስ የሚያልፉ ከሆነ ከፍለው ነው ለኢራን ብሎክ እንዲደረጉ እየተደረገ ነው ምን ይሄ ይፈጥራል ማርኬት አንሰርቲኒቲ ጦርነቱ ተመልሶ ሊጀምር ነው አይነት ነገር ነው ሲግናል የሚያደርገው ስለዚህ ምን ይፈጠራል ዛሬ ማታ ላይ የኦይል ፕራይስ ይከፈታል you know what's going to happen ፕራይሱ ስፓይክ ወደ ላይ ማድረጉ አይቀርም ነገር ግን እስከ ድረስ ነው የሚሄደው ስቲል እዚሁ ቤሪ ፍላግ ውስጥ ነው ለኦይሉም ያለንበት ነገራችሁ ነበር ከዚህ በፊት አውርተን ነበርና ስቲል እዚህ የኦይል ቤሪ ፍላግ ውስጥ እንገኛለን ግን the more we pass here elevated ሆነን more inflation እየሆነ ይመጣል ኢንፍሌሽን ደግሞ ፌደራል ሪዘርቭን ኢንትረስት ሬት ከቱን እንዳያደርግ ያደርጋል ይህ ሁሉ ነገር ደግሞ ነገሮችን እያባባሱ ለሪስክ አሴቶች እንደ ቢትኮይን እንደ ኢቴሪየም የሬት ከት የማይኖር ስለሆነ ይህ ነገር መጥፎ ነው ለማርኬቶች so that's one thing the other thing is በዛሬው ዕለት ዳምፕ አድርገናል right ይህ የሚያሳየን ሲኤሚ ጋፕ መፍጠራችን ነው ይህንን ሲኤሚ ጋፕ የፈጠርነው አሁን ይህ የሲኤሚ ክሎዥር ያለው 73485 to be precise እዛ ላይ ነው የዘጋነው አርብ ዕለት so basically we're going to be opening እዚህ አካባቢ ላይ guys አሁን 71000 ላይ ያለው ዋጋው so 71000 we're going to be dropping here so that means ሲኤሚ ጋፕ እንፈጥራለን ገባችሁ ግን ሌላ ሲኤሚ ጋፕ አለች እዚህ ጋር በዚህ ሳምንት
መጀመሪያ አካባቢ ላይ አንድ ነገር አስቀድሜ ነግራችሁ ነበር። የዶናልድ ትራምፕ ጦርነቱና እንትን ሲዝፋየር አድርገናል ብሎ ሲናገር እኔ ምን ብያችሁ ነበር? ሾርት ላይ ፖስት ማድረግላችሁን ብትመለከቱት እዚህ ጋር ዶንት ትረስት ዲስ ፓምፕ ብያ ነግራችሁ ነበር። ይህንን ያልኩበት ምክንያት we can see the first thing is CME ጋፕ አለን ብያችሁ አብቻችሁ ነበር። ይታያችኋል። ይህን ቪዲዮ ፖስት ያደረኩት ቆይቻለሁ። ሁለተኛው ደግሞ ሊኩዊዲቲ ሂት ማፑ ነበር። ሊኩዊዲቲ ሂት ማፑ ምን እያሳየኝ ነበር? እኔ ይህ ሲዝፋየር ዲል ያደርጋሉ አያደርጉም የሚለውን ነገር በምንም ላቅ አልችልም እኮ፣ ግን ማርኬቶቹ ቻርቱ ምንድን ነው የሚያሳየኝ የሚለውን ኦብጀክቲቭሊ ለማየት እና እንደ መንጋው እንደ ሁሉም ሰው እንደሚያስበው ወደ ላይ ቢትኮይን ሊሄድ ነው 80,000 85,000 ሊሄድ ነው ብዬ በአንዴ ጃምፕ ኢን ማድረግ የለብኝም። ገባችሁ አይደል? ይህ ነው ዋናው ፖይንት። ይህንን የምንበት ምክንያት 3 ዴይስ የሊኩዊዴሽን ሂት ማፑን ስትመለከቱት የቢትኮይን ፕራይስ ሊኩዊዲቲን ሃንት ማድረግ ይወዳል። ኦኬ፣ ይህንን 0.5 ላይ ብናደርገው ሊኩዊዲቲን ሃንት ማድረግ ቢትኮይን በጣም ይወዳል። ይህንንም ያለበት ምክንያት አለ። ሌትስ ጎ ቱ ዘ 1 ዊክ። በዚህ ሳምንት ብቻ ባለፈው ሳምንት ብቻ ቢትኮይን ሾርቶችን በጣም በሚገርም ሁኔታ ሃንት አድርጓቸው በጣም ብዙ ሰዎች ሊኩዊዴትድ ሆነዋል። እዚህ ቻርት ላይ አሁን ሎድ እያደረገ ነው የሚያሳየን። እንደምትመለከቱት እዚህ ታች ነበርን። ይህንን ክለስተር ኦፍ ሊኩዊዲቲ 73,000 ላይ ነበሩትን እንዳለ በሚገርም ሁኔታ ሊኩዊዴት አድርገናቸው ወደታች እየሄድን እንገኛለን። በቢገር ፒክቸር ግን እዛ ቪዲዮ ላይ ሾርቱ ላይ እንደነገርኳችሁ 2 ዊክሱን ስትመለከቱት ነው። 2 ዊክሱን ስንመለከት አንድ በጣም የሚገርም ነገር ነው። እሱም ሊኩዊዲቲ የት ነው ያለው የሚለውን ነው የሚያሳየን። ይህ ሊኩዊዲቲ ያለው ወደ 65,000 አካባቢ ነው። አሁን ቻርቱ ሎድ እያደረገ ነው። ቆይ ብናም ላሳያችሁ። wait a second here you go check it out። ያሉትን የሎንግ ሊኩዊዴሽኖች እዚህ ጋር ያዋቸው እስከ 64,000 ድረስ ያሉትን ያዋቸው። እዚህ ላይ ያለውን እንዳለ በዚህ ሳምንት እያያችኋቸው ናቸው። በዚህ ሳምንት ያሳለፍናቸው በዚህ 2 ሳምንት እንዴት ሊኩዊዴት እያደረግን ሾርቶች እንዴት እየሄድን እንደሆነ፣ አሁን ግን ዳይሬክሽናችንን ቀይረን ወደታች እየሄድን ነው። የስ አሁንም እዚህ ጋር ሌላ CME ጋፕ even a bigger one እየፈጠርን ነው በዚህ ዊኬንድ ዳምፕ ላይ። ነገር ግን it's not the first time we have created a CME gap going down። ትዝ የሚላችሁ ከሆነ ጃንዋሪ ላይ ዳምፕ ስናደርግ ወይም ፌብሩዋሪ መጀመሪያ አካባቢ ላይ ከ83,700 ወደ 78,000 ማለትም የስንት ፐርሰንት ነው ትተነው የሄድ ነው የCME ጋፕ አለ 6%። it's not a big deal። ነገሮች እሱ ከሆነ ማክሮ ላይ ወደታች የምንሄድበት ምንቀጥል ይለኛል። አሁን ማየት ያለብን ዋች አውት ማድረግ ያለብን ነገር እንዳልኳችሁ የዚህ ሳምንት ዊክሊ ካንድል ክሎዙ የት ነው የሚሆነው ነው። ይህ ካንድል ክሎዘር ማለትም በኋላ ላይ ማርኬቶች ሞር ቮላታይል እየሆኑ ይሄዳሉ። ወደ CME ኦፕኒንግ ጎልድ እና ኦይል ሲከፈት ምናምን የዛ ሰዓት ነገሮች በጣም ቮላታይል እየሆኑ ይሄዳሉ። በዛ ሰዓት ላይ ይህ ዴይሊ ካንድል ዳምፕ አድርጎ በኃይለኛው እዚህ አካባቢ ላይ የሚዘጋ ከሆነ ወደ 69,000 ወደ 70,000 ላይ ገብቶ እዚህ ውስጥ የሚዘጋ ከሆነ ዊክ ብቻ ሳይሆን ሙሉ ዴይሊ ክሎዥር የሚያደርግ ከሆነ that means we faked it out. we have liquidated shorts። ያያችሁ ነው ሾርቶችን በጠቅላላ ሊኩዊዴት አደረግናቸው። ከዛ በኋላ አሁን ደግሞ ተመልሰን ምንም እንዳልተፈጠረ ይህ ቤር ፍላጉን ኢንቫሊዴት አድርገነው ነበር። ትዝ የሚላችሁ ከሆነ ወደ ላይ ሄደን እንትን ብለን ነበርና ይህ ዴይሊ ክሎዥር በጣም ወሳኝ ነው፣ ዊክሊ ክሎዥሩንም ስለሚያደርግልን ማለት ነው። ስለዚህ ይህንን ነገር ልብ ብለን እንመልከት። ከዛ በኋላ አፕዴት ማድረጋችሁ ይሆናል ምን እንደሚፈጠር። እንደዛ ከሆነ ግን it's going to be one of the greatest Bitcoin liquidity hunts። ብዙ ሰዎችን በጣም ኤክሳይትድ አድርጓቸው ነበረ። እኔ ግን I wanted to remain positive እና to be objective not positive to be objective that's my goal። ኦብጀክቲቪቲን ይዤ መቀጠል ነው። የት ድረስ ነው በጣም ከሄደ ራሱ you know the trend guys። የአንድ ትሬንድ አለ። ይህም ትሬንድ ሰኞ ላይ ትራምፕ ይወጣል፣ የሆነ ጥሩ ነገር ይናገርና ማርኬቶችን ፓምፕ ያደርጋል። ዊኬንድ ላይ መጥፎ ነገሮችን ይናገራል። so if we basically go to እዚህ ቻናል ላይ bitbo የሚባል ላይ and የቢትኮይንን ዴይሊ ሪተርንስ ሬትስ since 2025 የሚለውን ብትመለከቱት የሚያሳየን ነገር ሰኞ ላይ ይሄን ፓምፕ ይኖረናል። ማክሰኞ ላይ ትንሽ ወደ ታች፣ ሮብ ዕለት እንደዚሁ፣ Thursday as the worst day። ስለዚህ ሳምንቱ የሚጀምርበት ቀን ነገ ነው። 2026 ሚሊዮን ብትመለከቱትም ተመሳሳይ ነገር ታያላችሁና the trend is this guys። ሰኞ ላይ ትራምፕ መጥቶ አዲስ ጥሩ መረጃ አምጥቶ ማርኬቶችን ፓምፕ ማድረጉ
can happen of course it can happen definitely ግን በዚህ ሳምንት ምን እንደሚሆን አብረን የምንመለከት ይሆናል if we go higher እንዳልኳችሁ ይሄንን ነገር እንዳትረሱ እዚህ ጋር ሆልድ የምናደርግ ከሆነ trading is a probability guys ኮንፍሉንሲንግ ፖይንት ነበር እኔ የፈለኩት እዚህ ጋር ሪጀክት እናደርጋለን ስንል ዲል ይኖራል አይኖርም የሚለው ነገር እኔ እዛ ፓኪስታን ውስጥ ሲነጋገሩ አውቄ ምነግራችሁ ነገር አይደለም ግን ኮንፍሉንሲንግ ፖይንት ነው እዚህ ጋር አንድ ሬዚስተንስ ላይን አለ እዚህ ጋር ሁለተኛ ቺ ፐርፕል ላይን አለች ቦክሱ አለች እና እዚህ ውስጥ ግን ሁለት ኮንፍሉንሲንግ ነገር ስመለከት ይሄ ነገር ፕሮባብሊ ሪጀክት የመደረግ ፕሮባቢሊቲው ሃይ ነው ከዚህም ደግሞ የሚመጣ አንከርድ ቪዋይ ባለ ከ97000 ያመጣናት እና all of these things are confluencing ስለዚህ ሪጀክት ተደርገናል ወደታች የዛሬውን መዝጊያውን ምንመለከት ይሆናል ከዚህ በስተቀር አንድ የመጨረሻ ነገር ልበላችሁና የዛሬውን ቪዲዮ ቶሎ እንጨርሰዋለን እሱም ያልኳችሁ የነበረው ወደ እኔው ቻናል መልሳችሁና what next የሚል ቪዲዮ ሰርች ይላችሁ ነበር ቀጣይ ምንድነው የሚሆነው የሚል ቪዲዮ in this video ስለ ፕሮባቢሊቲዎች አውርተን ነበር ቀጣይ ምን ይፈጠራል ዊክነስ into ኤፕሪል የሚለውን ነገር አውርተን ነበርና የዚህ ቪዲዮ መጨረሻ ላይ ጽፌላችሁ ነበረ ሶስት ነገሮች what are my base cases ምን ሊፈጠር ይችላል የሚሉትን ነገሮች ጽፌላችሁ ነበርና let me see if I can pull it up you can see here base case is capitulation into April ብያችሁ ነበር and then have a rally that will hold for a while we didn't capitulate in April እስካሁን ድረስ at least አላደረግነው ሁለተኛው if we don't take out 60k ማናነሳው ከሆነ and then a weaker rally will follow 2018 አይነት ታይፕ ሶስተኛው ደግሞ ወደ 40000 ኒውክ ምናረግ ከሆነ አልቋል ቤር ማርኬቱ ብለን አውርተን ነበርና የትኛው ነው የሆነው ሁለተኛው እየሆነ ይመስላል ኤፕሪል እንዴት እንደሚቀጥል አብረን ምንመለከት ይሆናል year to date አራውን ብንመለከተው ከ2022 ጋር በጣም እየተመሳሰለ ነው እዚህ ላይ 2016 እዚህ ያደርግላችሁ 2022 ብናረጋው ኤፕሪል ላይ ስቲል ስትሮንገር ነበረን ምንም ከማርች ራሊው አልበለጥንም ግን ሳይድዌይስ ቾፕ እያደረግን ነበር ከዛ ማርች ኖ ሜይ ሲመጣ ዳምፕ አድርገን ነበር there is this famous saying I don't know if you guys know it sell in May and go away የሚባልና maybe that's going to what ያ ነገር ነው ሊፈጠር የሚችለው this is my expectations ከአቨሬጁ አሁንም ስቲል እዛ ውስጥ ያለ ነው you guys can see it here standard deviation and midterm years ተከቱበት 2022ን ስናወጣው still we are in that range እዚህ ውስጥ ያለ ትንሽ ወጣ ብለን ነበረ you guys can see here ከላይኛው አሁን ተመልሰን እየገባን ይመስላል ሳምንቱ እንዴት እንደሚከፈት እናያለን የቢትኮይን ይህ አሁን ከቤር ፍላጉ በታች ሆነን ያለና እንደምትመለከቱት የዴሊ ካንድል ከዚህ በታች የሚሆን ከሆነ it's going to be a fake out እናም ብዙ ሊኩዊዲቲ ወስደን አሁን ደግሞ እየተመለስን እንገኛለን ማለት ነው ብዙ አላዘጋችሁም መልካም በዓል መልካም እሁድ በዚህ ሳምንት የሚሆነው ነገር አብረን የምንመለከት ይሆናል ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ we want to always to remain objective we don't want to hear noises ብዙ ሰዎች ፑሽ ባክ እያደረጉ ነበር በእኔ አይዲያዎች ወደታች እንሄዳለን ስል I'm not sure እስቲ ወደታች እንሄዳለን አንሄድም ነገር ግን ምንም አይነት ራሊ ሰስቴንድ የሚሆን አይደለም አንድ ነገር ሳነግራችሁ አላልፍም እኔ ቢትኮይን ወደ ላይ አይሄድም እያልኩ አይደለም ነገር ግን ቤር ማርኬት ላይ ቤሮች መሆን ጥሩ ነው ቡል ማርኬት ላይ ቡሊሽ መሆን ጥሩ ነው የተሻለ ፕራይስ ላይ ምናገኝ ከሆነ ቢትኮይን why not ለዚህም ነው ይሄንን ቻናል እውነቱን ብቻ የምናወራው እውነቱን ምንነጋገረው ለዚህም ነው ቢትኮይን ከ60000 በታች ይወርዳል አሁን አይደለም ከነገ ወዲያ አይደለም ግን በዚህ አመት ይወርዳል ወደ 40000 ላይ እናገኘዋለን እንደዛ ሰዓት ላይ አሪፍ አኩሙሌሽን ይሆንልናል I'm still in my shorts አዲስ ነገር የለም ይሄን ነው የሚመስለው see you next time guys በሚቀጥሉት ቪዲዮዎች እንገናኝ stay safe መልካም በዓል መልካም